صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. የቁረይሽ ከሃዲያን በነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ላይ በሚፈጽሙት የስቃይ ድብደባ ውስጥ ከተጨቆኑት መካከል ጥቂቶቹ ወደ አላህ መልእክተኛ ዓለይሂ ሰላቱ ወሰላም በመሄድ ይህንን ሁኔታውን ሊያቀርቡላቸው ወሰኑ። የደረሱበት ሁኔታ እጅግ በጣም ከባድ ነበር። በዚያን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም የት ነበሩ? በካዕባ አካባቢ የሆነ ነገር ተደግፈው ተቀምጠው ነበር፣ በሆነ ጥላ ስር። እስቲ አጠቃላይ ድባቡን አስቡት። በካዕባ ዙሪያ ሁሉ ጣዖታት ናቸው። ክህደትና ሽርክ በየቦታው አለ። ደካሞቹን ወክሎ ማን መናገር ጀመረ? ኸባብ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ለመልእክተኛው ዓለይሂ ሰላቱ ወሰላም ሰላምታ አቀረቡ። እሱና ከእርሱ ጋር የነበሩትም እንዲህ አሉ፣ የአላህ መልእክተኛ ሆይ ድልን አትለምንልንም? አላህን ለምንልን። ማለትም የአላህ መልእክተኛ ሆይ ወደ አንድ ደረጃ ደርሰናል። እየተቃጠልን ነው፣ እየተሰቃየን ነው፣ እየተራብን ነው፣ እየተገረፍን ነው። ቢሆንም ግን በእምነታችን ላይ ታጋሾችና ጽኑዎች ነን። ግን አንድ ነገር እንፈልጋለን። የአላህ መልእክተኛ ሆይ ምን ትፈልጋላችሁ? ድልን እንፈልጋለን፣ ዱዓን እንፈልጋለን። አላህ በእነዚህ አጋሪዎች ላይ ድል እንዲሰጠን ለምኑልን። ሙሉ እምነት ቢኖራቸውም ነገር ግን ድሉን የተቻኮሉ ይመስላሉ። ድሉ አሁን እንዲወርድ እንፈልጋለን የአላህ መልእክተኛ ሆይ። ነቢዩ ዓለይሂ ሰላቱ ወሰላም በጠየቁት ጥያቄ ትንሽ የተረበሹ ይመስላሉ። ገና እኮ እስልምና ከገቡ ጥቂት ዓመታት ነው። ከዚያም እንዲህ አላቸው፣ መልእክተኛው ዓለይሂ ሰላቱ ወሰላም የሚሏቸውን ስሙ። ከናንተ በፊት በነበሩት ሰዎች ዘንድ የነበረ ሰው በፊት የነበሩት ምን ያደርጉባቸው እንደነበር እዩ። በምድር ላይ ጉድጓድ ይቆፈርለት ነበር። ጉድጓድ ቆፍረው በዚያ ጉድጓድ ውስጥ ያስገቡት ነበር። ከዚያም በመጋዝ ለሁለት ይከፍሉት ነበር። እስቲ በሕይወት ያለ ሰው ታስሮ ጉድጓድ ውስጥ ተቀምጦ በመጋዝ ለሁለት ሲከፈል። መጋዝ እንግዲህ እናውቃለን። ይህ መጋዝ በጭንቅላቱ ላይ ያሳርፉት ነበር። ላ ሐውለ ወላ ቁወተ ኢላ ቢላህ። መልእክተኛው ዓለይሂ ሰላቱ ወሰላም እየገለጹላቸው ነው፣ እኛ የደረሰብን ከዚህ በፊት ከነበሩት ጋር ሲነጻጸር ምንም አይደለም። በሕይወት እያለ ጭንቅላቱ ላይ ያሳርፉትና በመጋዝ ለሁለት ይከፍሉት ነበር። ይህም ከሃይማኖቱ ፈጽሞ አያግደውም ነበር። ከሃይማኖቱ የፀጉር ያክል እንኳን ወደ ኋላ አይልም ነበር። አጂብ። በሌላም ጊዜ መጥረቢያን ይጠቀሙ ነበር። እንደ ማበጠሪያ ጥርሶች አሉት፣ ነገር ግን ከብረት የተሰሩ ጥርሶች ያመጡና በሰውነቱ ላይ ይሰኩት ነበር። ስጋው፣ አጥንቱ፣ ጅማቱ እስኪወጣ ድረስ ያሳርፉበት ነበር። ሱብሃንአላህ። ስቃዩን አሰባችሁት? ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሏቸው፣ ይህ ከሃይማኖቱ ምንም አያግደውም ነበር። ከናንተ በፊት የነበሩ ህዝቦች ያለፉበትን ስቃይ እንድታስቡ እፈልጋለሁ። ከዛም ሊያጽናኗቸው ፈልገው እንዲህ አሉ፣ በአላህ እምላለሁ። ነቢዩም ዓለይሂ ሰላቱ ወሰላም ከማሉ ያ ነገር እውነትም ይከሰታል። እንዲህም አሉ፣ በአላህ እምላለሁ አላህ ይህንን ጉዳይ በርግጥ ያጠናቅቀዋል። ጋላቢው ከሰንዓ ወደ ሐድረሞት እስከሚጓዝ ድረስ ሁሉም በየመን ያሉትን እነዚህን ታላላቅ ከተሞች ያውቀዋቸዋል። ከሰንዓ ወደ ሐድረሞት መንገደኛው ይጓዛል። ይህን ረጅም መንገድ ይሄዳል። ከአላህ በቀር ምንንም አይፈራም። ያ ቀን ይመጣል። ይህ ሃይማኖት ይስፋፋል። ጸጥታም በሁሉም የአረብ ባህረ ሰላጤ ይስፋፋል። አንድ ሰው ወጥቶ ማይሎችን ሲጓዝ ከዓለማት ጌታ በስተቀር ምንም የማይፈራበት ጊዜ ይመጣል። ወንበዴዎች ቢኖሩም፣ ዘራፊዎች ቢኖሩም፣ ወንጀለኞች ቢኖሩም ከአላህ በቀር ምንም አይፈራም። እናንተ ግን ኸባብ ሆይ፣ እገሌ ሆይ፣ ዓብዱላህ ብን መስዑድ ሆይ፣ አባ ፉከይሃ ሆይ፣ ቢላል ሆይ፣ እገሌ ሆይ፣ እገሌ ሆይ፣ እናንተ ግን የምትቸኩሉ ህዝቦች ናችሁ። ምንም እንኳን የዓመታት ስቃይ ቢሆንም
ምንም እንኳን ማቃጠል፣ መደብደብ፣ መገረፍ፣ ማስራብ ሁሉም አይነት ስቃይ ቢሆንም እንዲህ ይለዋቸዋል፣ እናንተ ግን የምትቸኩሉ ህዝቦች ናችሁ። አጂብ! ከናንተ በፊት እንዳለፉት ሰዎች ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? ይላል አላህ ሱብሓነሁ ወተዓላ። የገነት መንገድ ከባድ ነው። የጀነት መንገድ ረጅም ነው። ድህነትና በሽታ ነካቻቸው። የአላህ እርዳታ መቼ ነው እስከሚሉ ድረስም ተናወጡ። ንጹሃን ሰዎች ድሉ መቼ ነው የሚወርድልን እስከሚሉ ድረስ ይደርሳሉ። ንቁ! የአላህ እርዳታ በእርግጥ ቅርብ ነው። በነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ላይ በጣም አስቸጋሪ በነበረው በዚህ ድባብ ውስጥ ነቢዩ ዓለይሂ ሰላቱ ወሰላም ሻምን እንደሚከፍቱ ያበስሯቸዋል። የመን እንደሚከፍቱ ያበስሯቸዋል። የምስራቅና የምዕራብ ድል እንደሚመጣ ያበስሯቸዋል። በታላቅና በሰፊ ተስፋ ያበስሯቸዋል። በእስልምና ድል፣ በመርሆቹ መስፋፋት፣ በጭቆና መወገድ እንዲሁም ይህ ሃይማኖት በምድር ምስራቅና ምዕራብ እንደሚስፋፋ ያበስሯቸዋል። አስቡት! ይህ መሪ እንዴት ተስፋን በውስጣቸው እንደሚዘራ፣ ባልደረቦቹን በከፍተኛ ድክመትና በአስከፊው መከራ ውስጥ እያሉ ተስፋ ይሰጣቸዋል። ነቢዩ ዓለይሂ ሰላቱ ወሰላም በእርግጥም በእነዚህ ድባቦች ውስጥ ማንም እጁን ሊዘረጋባቸው የሚደፍር አልነበረም። ከአላህ ሱብሓነሁ ወተዓላ በኋላ የሚጠብቃቸው ማን ነበር? አጎታቸው አቡ ጣሊብና ሌሎችም አጎቶቻቸው ነቢዩን ዓለይሂ ሰላቱ ወሰላም ይጠብቋቸው ነበር። ከዚህም ጋር ግን ወደ ማሾፍ፣ መሳለቅና ነቢዩን ዓለይሂ ሰላቱ ወሰላም በንግግራቸው ወደ ማስቸገር ይሄዱ ነበር። ነገር ግን አላህ ነቢዩን ዓለይሂ ሰላቱ ወሰላም ይከላከልላቸዋል። በዚያ ዘመን ከነበሩት ሴቶች ሁሉ እጅግ መጥፎ የሆነች አንዲት መጥፎ ሴት ነበረች። ይህች ሴት ማናት? የመጥፎው ሰው ሚስት። መጥፎው ሰው ማን ነው? የነቢዩ አጎት። ሱብሓነላህ! አቡ ለሀብ መጥፎ ሚስት ነበረችው። የአላህ ቃል ሲወርድ እንዲህ ይላል፣ ተበት የደ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናራን ዛተ ለሀብ ወምረአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መሰድ። የአቡ ለሀብ ሁለት እጆች ከሰሩ፣ ጠፉ፣ እርሱ ከሰረም። ከእርሱ ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በርግጥ ይገባል። ሚስቱም ትገባለች፣ እንጨት ተሸካሚ ስትሆን፣ በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን፣ እሷ አንድ አይኗ የጠፋው ኡሙ ጀሚል። የአላህ እርግማን በሷ ላይ ይሁን። ይህንን አንቀጽ ስትሰማ በጣም ተበሳጨች። ጮኸችና ወጣች። በእጇም ትልቅ ድንጋይ ይዛ ነበር። ለሰዎችም እንዲህ ትል ነበር፣ ከእናንተ ውስጥ ሙዘመምን ወይም የተወገዘን ማለት ነው ያየ ማን ነው? ሙዘመም የምትለው እንግዲህ ማንን ነው? አንዳንድ ጊዜ ሙሐመድን ሙዘመም ብለው ይጠሯቸው ነበር በማሾፍና በመሳለቅ። ሙዘመም የት ነው ትል ነበር። ሙዘመም የት ነው? ለምን ፈለግሽው? እሷም ትላለች፣ ሙዘመምን እንጠላለን፣ ሃይማኖቱንም እንቃወማለን፣ ትዕዛዙንም አንታዘዝም። ሙዘመም የት እንዳለ የሚያሳየኝ ማን ነው? በዚህ ድንጋይ ልመተው። እንዴት ቢደፍር ነው ባለቤቴን የሚሳደበው? ነቢዩ ዓለይሂ ሰላቱ ወሰላም የት ተቀምጠው ነበር? በካዕባ አጠገብ በሚሰግዱበት አካባቢ። ከእርሳቸው ጋር ማን ነበር? አቡበክር። ወሬውም ደረሰ። እንዲህም አሉ፣ የአላህ መልእክተኛ ሆይ ያጎቶ ሚስት ኡሙ ጀሚል ድንጋይ ይዛ ልትመቶ ትፈልጋለች። እብድ ሴት ናት። ማን ያስቆማታል? አቡበክር ለነቢዩ ዓለይሂ ሰላቱ ወሰላም እንዲህ አላቸው፣ የአላህ መልእክተኛ ሆይ ከኔ ጋር ብትሄድ ምን ይመስልሃል? እንሂድ። የት እንሂድ? እንሽሽ። ይህች እብድ ሴት ናት። በእጇ ድንጋይ ይዛ አንተን እየፈለገች ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አቡበክር ሆይ ትፈራለህን? አዎ እንዳታይህ እፈራለሁ የአላህ መልእክተኛ ሆይ። ነቢዩም በሙሉ እምነት ለአቡበክር እንዲህ መለሱለት፣ አቡበክር ሆይ አታየኝም፣ እሷ እኔን አታየኝም። እንዴት የአላህ መልእክተኛ ሆይ? በቀን በካዕባ አጠገብ በሚሰግዱበት አካባቢ ሁሉም ሰው ያያሃል። እንዴት አታይህም የአላህ መልእክተኛ ሆይ? አቡበክር ሆይ ምንም አትሆን፣ እሷ እኔን አታየኝም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለው ቀሩ።
وإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا ቁርአንንም ባነበብክ ጊዜ ባንተና በእነዚያ በመጨረሻይቱ ዓለም በማያምኑት ሰዎች መካከል የተሸፈነን ግርዶ እናደርጋለን። የተሸፈነ ግርዶ ነቢዩም ዓለይሂ ሰላቱ ወሰላም ተቀምጧል። የአላህ መልእክተኛ ሆይ እንሽሽ እንሂድ፣ እብዷ ደርሳለች፣ ተዋት፣ እኔን አታየኝም እስክትመጣና ድንጋዩን ይዛ በነቢዩ ዓለይሂ ሰላቱ ወሰላም አጠገብ እስክትደርስ ድረስ ነቢዩ ሰለዋቱ ረቢ ወሰላሙ ዓለይህ ተቀምጠዋል። ከእርሳቸው ጋር አቡበክርና አንዳንድ ሶሓቦች አሉ። ወደ አቡበክር መጣች፣ በእጇም ድንጋይ ይዛለች። እብዷ አንድ አይኗ የጠፋው ለአቡበክር እንዲህ አለችው፣ አቡበክር ሆይ ምን ትፈልጋለሽ? ኡሙ ጀሚል ጓደኛ ባለቤቴን እንደሰደበው ተነግሮኛል፣ በባለቤቴ ላይ ተናግሯል። አቡበክርም እንዲህ አለ፣ በዚህ ቤት ጌታ እምላለሁ፣ በካዕባህ ማለቱ ነው። በካዕባህ ጌታ እምላለሁ አልሰደበሽም፣ ግጥምም አልገጠመብሽም፣ ሙሐመድም ግጥምም አይችልም። ማለትም ነቢዩ ዓለይሂ ሰላቱ ወሰላም ግጥም መናገር እንኳን አያውቁም ነበር ለማለት የፈለገው እነዚህ አንቀጾች እንጂ ግጥም እንዳልሆኑ ነው። እሷም እንዲህ ስትል ተመለሰች፣ ቁረይሾች እኔ የጌታቸው ልጅ መሆኔን ያውቃሉ። ማለትም ስለ ራሷ ስትናገር እኔ የእገሌ ልጅ ነኝ፣ ቁረይሽም እኔ ማን እንደሆንኩኝ ያውቃሉ። ሄደች። ነቢዩም ዓለይሂ ሰላቱ ወሰላም ከአቡበክር ጋር ተቀምጠዋል። ስትሄድም አቡበክር እንዲህ አለ፣ የአላህ መልእክተኛ ሆይ አላየችህም? እንዴት? ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ አንድ መልአክ በክንፉ ከሷ ሲጋርደኝ ነበር። አላህም ስብሓንሁ ወተዓላ ከላይ ያነበብነውን የሱረቱል መሰድ ቀጣዩን አያ አወረደ። ወምረአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መሰድ የሚለውን ሚስቱም ትገባለች እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የተሰራ ገመድ ያለባት ስትሆን። ባልሽ ብቻ አይደለም ኡሙ ጀሚል ሆይ አንቺም በርግማን ትከተዋለሽ። እነዚህ አንቀጾች እስከ ትንሣኤ ቀን ድረስ ይነበባሉ። መጥፎ ቤተሰብ አቡ ለሃብ ሚስቱ ልጁም ጭምር። ልጁ ምን ያደርግ ነበር? አንዳንዴ ነቢዩን ዓለይሂ ሰላቱ ወሰላም ይከታተላቸው ነበር። አንዳንድ ጊዜ ከኋላቸው ይሄድ ነበር። ሰዎችን ከእርሳቸው ማስጠንቀቅ ብቻ ሳይሆን አንዳንድ ጊዜ ድንጋይ ይዞ ነቢዩን ዓለይሂ ሰላቱ ወሰላም በእግራቸው ላይ ይወረውር ነበር። ተረከዛቸውንና ቁርጭምጭሚታቸውን ያደማ ነበር። አንዳንድ ጊዜ ከነቢዩ ዓለይሂ ሰላቱ ወሰላም እግር ደም ይፈስ ነበር። እዩ፣ ሩቅ የሆኑ ሰዎች ከሐበሻና ከሌሎች የመጡ ሰዎች እንኳን ወደ አላህ ሃይማኖት ገብተዋል፣ በአላህ መልእክተኛም አምነዋል። ይህ አጎት ግን ቅርብ ሆኖ የሥጋ ዘመድ ሆኖ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም ላይ ምን ያደርግ እንደነበር እዩ። የአቡ ለሃብ ልጅ ዑተይባ ይባል ነበር። ይህ ልጅ እንደ ወላጆቹ መጥፎ ነበር። የአጎቱን ልጅ የአላህን መልእክተኛ ዓለይሂ ሰላቱ ወሰላም ያስቸግር ነበር። አንድ ቀን ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥቶ ቀሚሳቸውን ቀደደ። የነቢዩን ዓለይሂ ሰላቱ ወሰላም ቀሚስ ቀደደ። አስቡት፣ እስከዚህ ደረጃ ደረሰ። ነቢዩም ዓለይሂ ሰላቱ ወሰላም በእርሱ ላይ ዱዓ አደረጉ። በዚያን ጊዜ በሰው ላይ ዱዓ የሚያደርጉት በጣም ውስን ነበር። እንዲህም አሉ፣ አላሁመ ሰልጥ ዓለይህ ከልበን ሚን ክላቢክ፣ አላህ ሆይ ከውሾችህ አንዱን ውሻ በእርሱ ላይ ላክበት። ይህ ዑትባ የአቡ ለሃብ መጥፎ ልጅ ከነቢዩ ዓለይሂ ሰላቱ ወሰላም ጋር በነበረው ጥላቻ ውስጥ ሆኖ ነቢዩ ሰለዋቱ ረቢ ወሰላሙ ዓለይህ እውነተኛ እንደሆኑና ዱዓቸውም ተቀባይነት እንዳለው ያውቅ ነበር። ከዚህ ዱዓም በኋላ ፈራ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓ እንዳይደርስበት ፈራ። አንድ ቀን ከጓደኞቹ ጋር በንግድ ጉዞ ወደ ሻም ወይም ሶሪያ እየሄደ ነበር። በመንገድ ላይ አንድ ቦታ ሰፈሩ። ወደ ሻም እየሄዱ ነበር። ለጓደኞቹም እንዲህ አላቸው፣ እኔ ፈርቻለሁ ይላል። እንዲህም አሉት፣ ምን ትፈራለህ? ከምን ትፈራለህ? የነቢዩን ዓለይሂ ሰላቱ ወሰላም ዱዓ አልረሳውም። ከውሾችህ አንዱን ውሻ በእርሱ ላይ ላክበት፣ ከዚያም አትፍራ፣ ምንም አትሆንም። ንብረቶቻቸውንም በዙሪያው አስቀምጠው ሁሉም በዙሪያው ተቀምጠው ይጠብቁት ጀመር። አስቡት፣ ሁሉም ጓደኞቹ ሌሊቱን ሙሉ በዙሪያው ተቀምጠው ይጠብቁት ነበር። እስከ ሌሊቱ አጋማሽና ሌሊቱ መጨረሻ ድረስ ሰዎች ደከሙ። ሰዎችም በእንቅልፍ ተዋጡ። እርሱም ተኛ። እነርሱም በእንቅልፍ ላይ ሳሉ ነቢዩ ዓለይሂ ሰላቱ ወሰላም ያሉት ዱዓ
ተፈጻሚ ሊሆን ጊዜው ደረሰ። አንዱ ውሻም መጥቶ ወደ እነሱ ዘለቀ። ነገር ግን ተራ ውሻ አልነበረም፣ አውሬ ነበር። የትኛው አውሬ? አንበሳ። አላህ ስብሓንሁ ወተዓላ ወደዚያ የንግድ ጉዞ ላከው። በሌሊት ሾልኮ ገብቶ ወደዚህ መጥፎ ሰው ደረሰ። በጓደኞቹ ፊት በጣጠሰው፣ ወዲያውም ሞተ። አላህ ሆይ ከውሾችህ አንዱን ውሻ በእርሱ ላይ ላክበት። አላህም እንስሳን በእርሱ ላይ ልኮ ቀዳደደው፣ በጣጠሰው። የሀብት ባለቤቶች፣ ነጋዴዎችና ባለጠጎች ከእነርሱ መካከል አቡበክር ረዲየላሁ ዐንሁ ገንዘቡን በአላህ መንገድ ላይ አዋለ። ከእነርሱ መካከል ዑስማን ገንዘቡን በከፊል አዋለ። የንግዱ መጀመሪያ በአላህ ስብሓንሁ ወተዓላ መንገድ ላይ ነበር። ነገር ግን በተቃራኒ ወንጀለኛ የሆኑ የሀብት ባለቤቶች ነበሩ። ገንዘባቸውን ከአላህ ሃይማኖት መንገድ ለመከልከል አዋሉ። ከእነርሱ መካከል አንዱ ኡመያህ ኢብኑ ኸለፍ ነበር። ወማ አድራከ ማ ኡመያህ። ኡመያህ ማን እንደሆነ ምን አሳወቀ? ቃተለሁ ላህ። የአላህን መልእክተኛ ዓለይሂ ሰላቱ ወሰላም ምን ያክል ይሰድብና ያሾፍባቸው ነበር። ይሳደባቸውና ይዘልፋቸው ነበር። ሰዎችም በእርሳቸው ላይ ያነሳሳ ነበር። ኡመያህ ኢብኑ ኸለፍ አላህ ስለ እርሱ የሚነበብ ቁርአን አወረደ። ወይሉን ሊኩሊ ሁመዘቲን ሉመዘህ አለዚ ጀመዐ ማለን ወዐደደህ የሕሰቡ አነ ማለሁ አኽለደህ ከላ ለዩንበዘነ ፊል ሑጠመህ ወማ አድራከ መል ሑጠመህ ናሩላሂል ሙቀደህ አለቲ ተጠሊዑ ዐለል አፍኢደህ ኢነሃ ዐለይሂም ሙእሰደህ ፊ ዐመድን ሙመደደህ። ለሐሜተኛ ለዘላፊ ሁሉ ወየውለት፣ ለዚያ ገንዘብን የሰበሰበና የቆጣጠረው ያደለበውም ለሆነ ወየውለት። ገንዘቡ የሚያዘወትረው መሆኑን ያስባል፣ ይከልከል። በሰባሪቱ እሳት ውስጥ በርግጥ ይጣላል። ሰባሪቱም ምን እንደሆነች ምን አሳወቀ? የተነደደችው የአላህ እሳት ናት። ያቺ በልቦች ላይ የምትዘልቅ የሆነችው እርሷ በርግጥ በእነርሱ ላይ የተዘጋጀች ናት። በተዘረጋች አዕማድ ውስጥ የተዘጋች ናት። አላህ ገንዘብን የሰጣቸው ሰዎች ነገር ግን በገንዘባቸው ለጥጋባቸው፣ ለትዕቢታቸው፣ ለኩራታቸው ምክንያት ሆነ። ገንዘባቸውን ከአላህ መንገድ ለመከልከል ተጠቀሙበት። በአላህ መልእክተኛ ዓለይሂ ሰላቱ ወሰላም ላይ አሾፉ፣ በእሳቸውም ላይ ተሳለቁ። ኡመያና ሌሎችም ይህ ቃል በእነርሱ ላይ ይሰራል። ወየውላቸው ለሚያማና ለሚሳደብ ሁሉ። ኡመያህ ኢብኑ ኸለፍ ኡበይ የሚባል ወንድም አለው። እርሱም እንደ ወንድሙ ገንዘብና ሀብት አለው። እነዚህ ከቁረይሽ ከሃዲያን ታላላቅ መሪዎች ናቸው። አንድ ቀን ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። አጥንት ይዟል። አጥንት ይዞ ነበር፣ የቆየ አጥንት፣ የፈረስ አጥንት። ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጥቶ ይህንን አጥንት በአላህ መልእክተኛ ፊት ፈጨው። አጥንቱን ሰብሮ ፈጨው። ከዚያም ሰዎች ተቀምጠው ሳሉ እንዲህ አለ፣ ሙሐመድ ሆይ። አቤት ኡበይ ሆይ፣ ምን ትፈልጋለህ? ይህን አጥንት አየኸው? ጌታህ አላህ ይህ ከተሰባበረና ከተፈተፈተ በኋላ ይቀሰቅሷል ብለህ ትሞግታለህን? የተፈጨ አጥንት ጌታህ እንደሚመልሰው ትሞግታለህን? እያለ የተፈጨውን አጥንት በአፉ ወደ አላህ መልእክተኛ ዓለይሂ ሰላቱ ወሰላም ነፋ። አስቡት፣ አመዱን ነፋ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም ላይ። ከዚያም እንዲህ አለ፣ አላህ ይህንን እንዴት ይቀሰቅሷል? አመድ ከሆነ በኋላ እንዴት ይቀሰቅሷል? መጥፎነቱን እዩ በሰዎች ፊት። ነቢዩም ዓለይሂ ሰላቱ ወሰላም በሙሉ ኃይል በሙሉ እምነት እንዲህ ብለው መለሱለት፣ አዎ ይህን እላለሁ። አዎ አላህ ስብሓንሁ ወተዓላ ይቀሰቅሷል፣ አንተንም ይቀሰቅስሃል ኡበይ ሆይ። እንደዚህ ከሆንክ በኋላ አላህ ይቀሰቅስሃል፣ ከዚያም ጀሃነም ያስገባሃል፣ ከዚያም እሳት ትቃጠላለህ። አላህም ስብሓንሁ ወተዓላ ወዲያውኑ እንዲህ የሚልን አንቀጽ አወረደ፣ ወضرب لنا مثلا ونسي خلقه قال من يحيي العظام وهي رميم قل يحييها الذي أنشأها أول مرة وهو بكل خلق عليم الذي جعل لكم من الشجر الأخضر نارا فإذا أنتم منه توقدون
أوليس الذي خلق السماوات والأرض بقادر على أن يخلق مثلهم بلى وهو الخلاق العليم إنما أمره إذا أراد شيئا أن يقول له كن فيكون فسبحان الذي بيده ملكوت كل شيء وإليه ترجعون لنيام مسالين أدرقلن مفترون مرسا አጥንቶችን እነርሱ የበሰበሱ ሲሆኑ ሕያው የሚያደርጋቸው ማን ነው አለ። ያ በመጀመሪያ ጊዜ ከኢምንት ያስገኛት ሕያው ያደርጋታል። እርሱም በፍጡሩ ሁሉ ሁኔታ አዋቂ ነው በለው። ያለናንተ በርጥብ ዛፍ እሳትን ያደረገላችሁ ነው። ወዲያውኑም እናንተ ከርሱ ታቃጥላላችሁ። ያ ሰማያትንና ምድርን የፈጠረ ቢጤያቸውን በመፍጠር ላይ ቻይ አይደለምን ነው እንጂ እርሱም በብዙ ፈጣሪው አዋቂው ነው። ነገሩም አንዳችን በሻ ጊዜ ሆን ማለት ነው፣ ወዲያውም ይሆናልም። ያ የነገሩ ሁሉ ስልጣን በእጁ የሆነው ጌታ ጥራት ይገባው፣ ወደ እርሱም ትመለሳላችሁ ይላል አላህ ሱብሓነሁ ወተዓላ። የሚያመጡት ምሳሌ ሁሉ አላህ ሱብሓነሁ ወተዓላ እውነትንና የተሻለ ማብራሪያን ያመጣል። እያንዳንዱ ውሸት፣ እያንዳንዱ ጥርጣሬ በአላህ መልእክተኛ ዓለይሂ ሰላቱ ወሰላም ላይ የሚቀጥፉት እያንዳንዱ ቅጥፈት ቁርአን ይመጣና ውድቅ ያደርገዋል። እነዚያም ያመኑት እምነትንና ጽናትን እንጂ አይጨምሩላቸው። በዚህ ሃይማኖት መስፋፋት መጀመሪያ ላይ ግጭቱ እንዲህ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ይጣራሉ፣ አጋሪዎችም ያስቸግራሉ፣ በጥርጣሬዎች ይናገራሉ፣ ቁርአንም ይወርዳል፣ ጅብሪልም በዋህይ ይመጣላቸዋል። ነቢዩም ዓለይሂ ሰላቱ ወሰላም መጥተው በሰዎች ፊት ያነቡታል። የምእመናንም ጽናት ይጨምራል፣ የከሃዲያን ክህደትና እልህኝነት ይጨምራል። አንድ ቀን አልዓስ ኢብኑ ዋኢል ልክ ኡበይ ኢብኑ ኸለፍ እንዳደረገው ወይም በሰራው ተመሳሳይ ድርጊት መጣ። ጥርጣሬዎችን ያነሳሉ፣ ሰዎችን ለማጠራጠር ብቻ ነው። አጥንት ይዞ መጥቶ በነቢዩ ዓለይሂ ሰላቱ ወሰላም ፊት ይፈጫል። በዙሪያው ላሉት እንዲህ ሊል ይፈልጋል፣ ሙሐመድ ሆይ አላህ ይህ ከተበታተነ በኋላ ይቀሳቅሰዋልን? ማለትም አንተ ምን እያልክ ነው? የትንሣኤ ቀን፣ የምርመራ ቀን፣ ሰዎች እንደገና ይመለሳሉ? ትንሣኤን እንኳን ያስተባብል ነበር። ነቢዩም ዓለይሂ ሰላቱ ወሰላም በሙሉ እምነት ይመልሱላቸዋል። አዎ አላህ ይህንን ይቀሰቅሷል። እገሌ ሆይ ይገድልሃል፣ ከዚያም ሕያው ያደርግሃል፣ ከዚያም ይቀሰቅሳል፣ ከዚያም ይመረምርሃል፣ ከዚያም ጀሃነም እሳት ትገባለህ። የዚህ ሕዝብ ፊርዓውን መጣ። ማን ነው? አቡ ጀህል ከጓደኞቹና ከዘመዶቹ ጋር ተቀምጦ እንዲህ አላቸው፣ ሕዝቦቼ ሆይ አንድ ነገር ማድረግ አለብን። የሙሐመድ ጉዳይ እየተስፋፋ ነው። ይህ ሃይማኖት ምንም ያህል ብንዋጋው፣ ምንም ያህል ብናደርግ፣ ምንም ያህል ብንናገር፣ ምንም ያህል ብናሰቃይ እየተስፋፋ ነው። የሙሐመድን ሃይማኖት ልናስቆመው አልቻልንም፣ ልንከለክለው አልቻልንም። አስተያየቱ ያንተ ነው አምር ሆይ አስተያየትህን ተናገር፣ እኛም ከጎንህ ነን። እንዲህም አለ፣ ዕውቀት ያለው ሰው እንፈልግ፣ ተራ ሰው አይደለም። ድግምትን የሚያውቅ፣ ጥንቆላን የሚያውቅ፣ ግጥምን የሚያውቅ፣ እነዚህን ነገሮች የሚያውቅ እናናግረዋለን። ሄዶ ከሙሐመድ ጋር ይቀመጣል፣ አስተያየቱን ይዞልን ይመጣል። ከሙሐመድ ሰምቶ የሚለውን አስተያየት ይዞልን ይመጣል። ከዚያም ዑትባህን ኢብኑ ረቢዓህን መረጡ። በመካ የተከበረ ሰው ነበር፣ ዕውቀትና የንግግር ባለቤት። ቃሉን ከተናገረ ሰዎች ይሰሙታል፣ ቃላቶቹም በሰዎች መሃል በቀላሉ ይሰራጫሉ። ከዚያም አናገሩት፣ እንዲህም አሉት፣ ዑትባህ ሆይ ወደ ሙሐመድ ሄደህ ብትሰማው ምን ይመስልሃል? ስማና ንገረን። ዑትባም እንዲህ አላቸው፣ ሕዝቦች ሆይ በአላህ እምላለሁ የድግምት የጥንቆላና የግጥም ቃል ሰምቻለሁ፣ ከዚህም ዕውቀትን አውቄያለሁ፣ በእኔ ላይ የማይደበቅ። እንደዚያ ከሆነ እነግራችኋለሁ። ድግምት ከሆነ፣ ግጥም ከሆነ፣ ጥንቆላ ከሆነ እኔን የሚመስል የለም፣ እኔ እነግራችኋለሁ። ከዚያም እንዲህ አሉት፣ ዑትባህ ሆይ ሂድና ስማ፣ ምናልባት ከንግግር የሆነ ነገር ታገኝልን ይሆናል። ሄዶም ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር ተቀመጠ። እንዲህም አላቸው፣ ሙሐመድ ሆይ አቤት ዑትባህ ሆይ ምን ትፈልጋለህ? አንተ ትበልጣለህን ወይስ ሃሽም? ሃሽም ማን ነው? የመልእክተኛው ዓለይሂ ሰላቱ ወሰላም ቅድመ አያት። አንተ ትበልጣለህን ወይንስ ዓብዱል ሙጠሊብ የነቢዩ አያት?
አንተ ትበልጣለህን ወይንስ አብዱላህ የነብዩ አባት? ከዚያም ነብዩ አለይሂ ሰላቱ ወሰላም ምን ፈልገህ ነው አሉት። ለምን አማልክቶቻችንን ትሳደባለህ? አባቶቻችንንም ታጠማለህ? ማለትም አባቶችህንና አያቶችህን እንኳን አልዳኑም ሙሐመድ ሆይ። ከዚያም እንዲህ ብሎ ቀጠለ፣ ሙሐመድ ሆይ ምን ይመስልሃል? አመራርን የምትፈልግ ከሆነ ሰንደቃችንን ላንተ እናስርልሃለን። ከዚያም እስከ ሕይወትህ ፍጻሜ ድረስ አንተ መሪያችን ትሆናለህ። ማለትም በሕይወትህ ዘመን ሁሉ አንተ መሪ ትሆናለህ፣ አንተ ንጉሥ፣ አንተ ገዥ ትሆናለህ። ምን ይመስልሃል? በእኛ ላይ እንሾመሃለን። ጋብቻን ከሆነ የምትፈልገው ይህን ሁላ የምታደርገው በሕዝቦቿ ዘንድ የተከበረችን ሴት ለማግባት ከሆነ ከአንዲት በላይ ማግባት የምትፈልግ ከሆነ 10 ሴቶችን እንድርልሃለን። ከቁረይሽ ሴቶች ልጆች የፈለግከውን ትመርጣለህ። አንዲት ሳይሆን 10 እንድርሃለን የፈለግከውን። ይህ ሁሉ የምታደርገው ለገንዘብና ለሀብት ከሆነ ከሀብታችን አንተና ከኋላ የሚመጡት ልጆችህ የምትበለጽጉበትን ያህል እንሰበስብልሃለን። ሁሉም ዝርያዎችህ ባለጸጎች ይሆናሉ። ምን ይመስልሃል? ንግስናን ትፈልጋለህ? እናነግስሃለን። ገንዘብ ትፈልጋለህ? እንሰጥሃለን። ሚስት ትፈልጋለህ? እንድርሃለን። የታመምክ ከሆነ የሚያክምህንና የሚጸልይልህን እናመጣለን። ድግምት ተደርጎብህ ከሆነ ወይም የሆነ ነገር ካለብህ ነቢዩ አለይሂ ሰላቱ ወሰላም ዝም ብለው ያዳምጣሉ። ዑትባህ የሚለውን ይናገር። ሲጨርስ ጨረስክን? አው ጨርሻለሁ። ከንግግርህ ጨረስክን? አው ይሄ ነው ያለኝ፣ አንተ ያለህን ተናገር። ነቢዩም አለይሂ ሰላቱ ወሰላም አልተናገሩም፣ ቁርአንን ብቻ አነበቡለት። እንዲህም አሉት፣ ሓሚም ተንዚሉ ሚነ አርረሕማን አርረሒም كتاب فصلت آياته قرآنا عربيا لقوم يعلمون حاميم ይህ ቁርአን እጅግ በጣም ሩህሩህ በጣም አዛኝ ከሆነው አላህ የተወረደ ነው። አንቀጾቹ የተብራሩ የሆነ መጽሐፍ ነው። አረብኛ ቁርአን ሲሆን ለሚያውቁ ህዝቦች የተብራራ ነው። ዑትባህ ተገርሟል። ሓሚም ምንድነው? ፊደል ነው። በአረብኛ ቋንቋ ትርጉም የለውም። ሓሚም ፊደል ነው ምንድነው አለ። ምንም ነገር ሳይናገሩ ቁርአንን ብቻ አነበቡለት። ቁርአን ብቻ። ዑትባህ በፍርሃት መንቀጥቀጥ ጀመረ። ዑትባህ አሁን ይህ ንግግር ተራ ንግግር እንዳልሆነ ያውቃል። ይህ የሰው ንግግር አይደለም፣ ግጥም አይደለም፣ ጥንቆላ አይደለም፣ ድግምት አይደለም። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ እስከሚለው አንቀጽ ደረሱ። ፈኢን አዕረዱ ፈቁል አንዘርቱኩም ሳዒቃ ያኒ ምትል ሳዒቀት ዓድ ወተሙድ። ቢያፈገፍጉም መብረቅን ያስጠነቅቃቸዋል። መብረቅን ማን ላይ እንደወረደው አይነት መብረቅ? ቀውሙ ዓድ ወተሙድ፣ ዓድና ተሙድ ላይ እንደወረደው። ከዛ ዑትባህ እጁን በነቢዩ ዓለይሂ ሰላቱ ወሰላም አፍ ላይ አደረገ። እጁን በነቢዩ አፍ ላይ አደረገ። እንዲህም አለ፣ ይበቃል፣ ይበቃል ሙሐመድ ሆይ ይበቃል። አቁም፣ አቁም፣ ጨርሻለሁ። አትቀጥል። በአላህና በዝምድና እለምንሃለሁ እንድታቆም። ኸላስ አትናገር። ከዚያም ወደ ኋላ ተመልሶ ወደ ቤቱ ሄዶ በሩን በራሱ ላይ ዘጋው። ከፍርሃት የተነሳ አልወጣም። ሰዎችም ዑትባህ ከአላህ መልእክተኛ ተለውጦ እንደመጣ ተናገሩ። ፊቱ ተለውጧል። ወደ ቤቱም ሄዶ በሩን በራሱ ላይ ዘግቷል። ወሬው አቡ ጃህል ዘንድ ደረሰ። አቡ ጃህልም እንዲህ አለ፣ የቁረይሽ ህዝቦች ሆይ በአላህ እምላለሁ ዑትባን የሰለመ እንጂ አናየውም። ዑትባን እንኳን ሙሐመድ ደግሞበታል፣ በሃይማኖቱም ገብቷል። ሄደ፣ ከኔ ጋር ነው አለ። ወደ ማን ሄደ? ወደ ዑትባህ። ወደ እርሱም መጡ። በሩን አንኳኩ። ዑትባህ በሩን ከፈተ። ዑትባህ ሆይ ምን ሆነሃል? ምን ሆነሃል? ምን ተፈጠረ? የሰለምክ እንጂ አይመስለንም። በሙሐመድ ሃይማኖት ገብተሃል? ጉዳዩን አስገርመሃል? ዑትባህ ሆይ ፍላጎት ካለ ከሀብታችን የሚያበለጽግህን ያህል እንሰበስብልሃለን። ገንዘብ ልንሰጥህ እንፈልጋለን። ሀብት ልንሰጥህ እንፈልጋለን። አቡ ጃህል ሆይ ምን ትላለህ? ተቆጣ። እንዲህም አለ፣ በአላህ እምላለሁ ቁረይሽ እኔ ከነርሱ ሁሉ በገንዘብና በክብር የበለጠኩ መሆኔን ያውቃሉ። እኔን ገንዘብ ልትሰጠኝ ትፈልጋለህን? አምር ሆይ እንግዲያውስ ምን ሆነህ ነው የተለወጥከው? ዑትባህ ሆይ ምን ሆነሃል? ከሙሐመድ ወጥተህ በሩን በራስህ ላይ ዘጋህ። ታሪኩን ነገረው፣ የሰማውንም ነገረው። ከዚያም እንዲህ አለ፣ ህዝቦቼ ሆይ በአላህ እምላለሁ
ሙሐመድ የሚለው ድግምት አይደለም፣ ግጥም አይደለም፣ ጥንቆላ አይደለም። ከዚህ በፊት ሰምቼው የማላውቀውን ነገር ሲያነብልኝ ሰማሁት። እንዲህ ብሎ አነበበልኝ። በራሴ ላይ ፈራው፣ በእናንተም ላይ ፈራው። ህዝቦች ሆይ ከሰማይ መብረቅ እንዳይወርድብን አፉን ያዝጉት፣ በአላህና በዝምድናም ንግግሩን እንዳይቀጥል ለመንኩት። ዑትባህ ይህን ይላል። ዑትባህ ሙሐመድ እውነተኛ እንደሆነ ያውቃል። አቡ ጀህል እንኳን ሙሐመድ እውነተኛ እንደሆነ ያውቃል። አቡ ለሃብ እንኳን ሙሐመድ እውነተኛ እንደሆነ እርግጠኛ ነው። ዑትባህ፣ ሸይባህ፣ አልወሊድና ሌሎችም ሁሉም የአላህን መልእክተኛ ዓለይሂ ሰላቱ ወሰላም እውነተኝነት ያውቃሉ። ነገር ግን በግፍና በኩራት አስተባበሉ፣ ነፍሶቻቸውንም ከፍ አደረጉ። ከመጥፎዎቹ ታሪኮች አንዱ፣ ከዝቅተኞቹ አንዱ፣ ከክፉዎቹ አንዱ የፈጸመውም የህዝቡ መጥፎ ሰው ዑትባህ ኢብኑ አቢ ሙዓይጥ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር ሰማያትና ምድር እስካሉ ድረስ የአላህ እርግማን በዚሁ ሰው ላይ ይሁን፣ እስከ ትንሣኤ ድረስ አላህ ይርገመው። ዑትባህ በነቢያችን ዓለይሂ ሰላቱ ወሰላም በፍጥረታት ሁሉ በላጩ በውዱ ነቢይ ዓለይሂ ሰላቱ ወሰላም ላይ ምን አደረገ? ኢንሻአላህ በሚቀጥለው ክፍል የምናውቀው ይሆናል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።